ከሶስት ወጣቶች ጋር ተገናኘሁና ወደ ሰሜን በሚያስኬደው መንገድ በረፋሪ ምሽት ሰዓት ላይ ቆምኩ። ሶስቱም ተሳፈሩ። ሶስቱም ሲሳፈሩ የት ነው የምትፈልጉት አልኳቸው። ደማም መሄድ እንፈልጋለን አሉኝ። ይህ ንግግር በመሃላችን ተካሄደ። ምንድነው የምትፈልጉት ከዛ አልኳቸው። ስራ እንፈልጋለን አሉኝ። ነውር የለውም። የሰው ልጅ ርዝቁን ፍለጋ ይሯሯጣል። ግን ነውር ነው። ነውር ዱንያ ታስወጣናለች። ለአላህ ትእዛዛት ግን አንወጣም። ጉዳዮቻችንን ለመፈጸም እንወጣለን። ለምግባችን፣ ለመጠጣችን የአላህ ጠሪ ይጠራናል። ሀያ አለ ሰላህ፣ ሀያ አለ ፈላህ እንሰላቻለን። የአላህን ጥሪ ምላሽ ለመመለስ አልኳቸው። ምንድነው የምትፈልጉት? ከዛ ስራ እንፈልጋለን አሉኝ። ነውር የለውም። ምንድነው የያዛችሁት? ምስክር ወረቀትና የብቃት ማረጋገጫችሁ አልኳቸው። አጠገብ ያለው አለ እኔ ሁለተኛ ደረጃ ሰርተፍኬት አለኝ። አንተስ ይዋለኛል። እኔ አንደኛ ደረጃ ሰርተፍኬት አለኝ። አንተስ ሶስተኛ። እኔ አምስተኛ ዓመት አልጨረስኩም። ማሻአላህ ብቃት لكن هي ليست المؤهلة. ግን ይሄ ብቃት አይደለም። هي ليست المؤهلة. ይሄ ብቃት አይደለም። الأمر لله. ትእዛዙ ለአላህ ነው። ከፊትም ከኋላ አላህ ለሰዎች ከከፈተው ረህመት ላይ ማንም ማገድ አይችልም። ካገደውም ደግሞ ማንም ለቃቂ የለውም። እርሱ አሸናፊና ጥበበኛ ነው አልኳቸው። ይህ ምስክር ወረቀት፣ ይህ ብቃት ማረጋገጫ እስኪ እውነት ንገሩን፣ እንዴት ናችሁ እናንተ ሰላታችሁ ላይ? አጠገብ ያለው አለኝ ልንገርህ ወይስ ለዋሽ? ከዋሻህ አልኩት ራስህን ነው የምትዋሸው። ውሸትህ አይጎዳኝም። ውሸታም የሆነ እሱ ላይ ነው ውሸቱ። እኔ አልሰግድም አለኝ። እኔ አልሰግድም አለኝ። ካፊር ነህ አልኩት። አይደለሁም አለ። ነህ አልኩት። በእኛና በእነሱ መካከል ያለው ልዩነት ሰላት ነው። እሷን የተወ በእርግጥ ከፈረ። ስንት ካፊሮች አሉ ከሙስሊም ቤተሰብ ውስጥ እነዛ የማይሰግዱና ሩኩዕ የማይወርዱ ብዙ ማለት በተቻለ። ለሁለተኛው አልኩት አንተስ? እኔ ከሱ ይሻላለሁ አለኝ። እንዴት አልኩት። እኔ ጁምዓ ሰግዳለሁ አለኝ። አንተም እንደሱ ነህ አልኩት። አንተስ ሶስተኛው? እኔ ከነሱ ይሻላለሁ አለኝ። እንዴት አልኩት። እኔ በቀን ሁለቴ እሰግዳለሁ አለኝ። እኔ በቀን ሁለቴ እሰግዳለሁ አለኝ። ይሄ አዲስ ሃይማኖት ነው። ተጋሪዎች አሏቸው ዲኑ ላይ የሌለን አላህ ያልፈ